ቻቹ እንዳያችሁ ተወዳጁና ታዋቂው የሀገራችን የስታንድ አፕ ኮሜዲው ፈርቀዳጅ ኮሜዲያን እሸቱ መለሰን ከሰሞኑ በዮኒ ጓያውና በመሰል መናፍቃን በኦርቶዶክስ ላይ ስለሚያደርሱት አላስፈላጊ ስም ማጥፋት አባቶችን በመጋበዝ እንዲህ ከእውቀት ነፃ ሆኖ ለሚናገሩ መልስ እየሰጣቸው ይገኛል። ታዲያ ይህንን ተከትሎ ኮሜዲያን እሸቱ መለሰን ዮኒ ማኛና ቦጭ በተቀመጡ ቱጃር ሊተሪስቶችና ፕሮፌቶች ገንዘብ በመደብ እሸቱን ዘብጥ እያወርደኗል እያሉ ሲሆን በዙሪያም ዝርዝር መረጃዎችን አጋራችኋለሁ። እውነታውንም ትረዳላችሁ። እንዲሁ በአንድ ግለሰብ ወንድማችን እሸቱ በህገ ወጥ የሰዎች ዝውውር ላይ ጭራሽ ከስራው ይተዋል ስንል ጭራሽ በውድ የሚከፈሉ የማስታወቂያ ባለሙያዎችን እየተቀጠረ እኔ ጋር የኤአይ ስልጠና ካልሰለጠናችሁ ወደ ውጭ ሀገር ለመሄድ አቅሙ የላችሁም ደላላ ይበላችኋል። ኤአይና ወደ ውጭ ሀገር መሄድ ምን አገናኘው? ሰላም የኔ ተወዳጆች እንደምን አላችሁ? ይህ የምትመለከቱት ገንዘብ የኔ አይደለም የናንተ ነው። 60 ሺህ ሰብስክራይብ ስገባ 10 ሺህ ብር እሸልማለሁ ባልኳችሁ መሰረት 59000 አልፈናል። 60 ሺህ ስንገባ እንግዲህ 10 ሺህ ብር የምንሸልም ይሆናል ማለት ነው። አንደኛ ተሸላሚ 5000 ብር፣ ሁለተኛና ሶስተኛ ለወጡት ደግሞ 2500 መሸለሜን ዛሬ መቀጥላለሁ ማለት ነው። ሳምንቱን በስፋት ሲያነጋግሩ ከነበሩት ቪዲዮዎች መካከል ኮሜዲያን እሸቱ መታሰሩ ይህንን ፎቶ በተመለከተ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር ተመልክታችሁታል ብዬ አስባለሁ። የታሰረበትስ ምክንያት ምንድነው? ህገወጥ የሰዎች ዝውውር ጋስ ምንድነው የሚያገናኘው የሚለውንም እንግዲህ በስፋት የምንመለከት ይሆናል ማለት ነው። እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ። 60 ሺህ ሰብስክራይብ ገብተን ሽልማቱን እንድናወጣው ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ይሄንን ፋሚሊ መቀላቀላችሁን እንዳትረሱ። ወደ ቪዲዮ ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እነሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እሺ ዛሬም እንግዲህ አስተማሪ በሆኑ ቪዲዮዎች እንጀምራለን። ወደ ኦርቶዶክሳውያን የኔና የናንተ ልመና የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው
እርሻ ባያርሱ ጎተራ ባይኮቱ እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበው እሱ። ሌላው ደግሞ እንግዲህ ሰመረ ባሪያው ለቅሶ ቤት ውስጥ ሆኖ ሰልፊ ይዞ እያለቀሰ ለነበረው ወንድማችን ሰመረ ባሪያው የሰጠው እጅግ በጣም ድንቅ መልስ አለ። አይተነው እንመለስ። እንትን ቪዲዮ የሚጫነው ያው እንግዲህ እንደምናውቀው ታዋቂ ለመሆን በቪዲዮ አይቶ ሰዎች እንዲከተሉ ቪዲዮ ላይ ያረከው ድርጊት በጣም ለሰው ደስ የሚል ሆኖ ስቴም ቪዲዮ አትፋል ተብሎ ሰዎች እንዲያዩ እያልክ እየፈመስክ ትመጣለህ። ልሸቅል ትችላለህ። ማስታው ያው ፐርፐዙ ይሄ ነው መቼም እንትን ሲባል በተለይ በቲክቶክ እና አሁን አንተ በምንድን ነው ታዋቂነትና ፎሎወሮች የሚከተሉ? አልቃሾች ናቸው ፎሎወሮች። ጥሩ አልቅሳል እንዲሉ ነው። እንዴት ሌላ ነገር ውስጥ አልገባም። እንዲያደርግም ነው። ትልቅ ሰዎች አንዳንድ ጊዜ ትልቅ ሰው መምከር ግራ ገባን እኮ። ልዩ ነገር ማድረግ ነው። ኮንቴንት መፍጠር ነው። ለቅሶች ሰው ሞቶ ሰው እያዘን እያለቀሰ አንተ እንዴት እጅ ቻለልህ ጌታዬ? ሰልፊ ለማድረግ ለቅሶ ቲያትር ነው እኮ። ጥሩ አልቅሳል፣ ጥሩ ታለቅሳለህ። ማህበር እንትን ብታቋቁሙ እንዴ መንጉድነህ እንደው መንጉድነህ ግን ሳትን በቃ አሁን እኮ የውጭ ሀገሩን ነገር ላይ ሶሻል ሚዲያን ጨምሮ ቴክኖሎጂን ጨምሮ ኤአይ በለው አለባበስ ነው። ኤአይ ቢመጣ ስለሱ ቁጭ ብዬ አወራቸዋለሁ በደንብ ምን አይነት አደጋ ውስጥ እየገባን እንደሆነ በኤአይ ፊውቸርም የሚታየን ኤአይን አቢዩዝ ከማድረግ በተለይ በቪዲዮ ምናምን ረገድ ያሉት የኤአይ ነገሮች ለምን እንደምን እናወራዋለን። እሱን ግድ የላችሁም። እንደውም ሐሳብ ጻፉበት በኤአይ ዙሪያ ኖቲስ ያደረጋችሁትን ቁጭ ብለን እናወራለን። በነገራችን ላይ እንጀምራለን። ሰሞኑን ቁጭ ብለን ኢሹዎች አንስቼን እስኪ እናንተንም ሐሳቦች እንትላሉ። ኤኒዌይስ ግን ኤአይ መጣ ምንም መጣ ቴክኖሎጂ መጣ እኛ መምጣቱ አይደለም እኮ ችግሩ። ለምንድን ነው አቢዩዝ የምናደርገው? ቢያንስ እንደወረደ ማን ተጠቀመው? ለምንድን ነው በቃ የኮረጅ ከሆነ መጠቀም እኮ በቃ። አሁን አንተ ክሬተር ነህ። በቃ ወጣ ያለ ቦታ ክፍለ ሀገር ምናምን ልትሆን ትችላለህ። እዛ አካባቢ ቲክቶከሩ ቤት ተብሎ ነው አንተው የሚታወቀው። በየለቅሶ ቤት ይዞ ትቀርጻለህ። ሰው አድርጌ አስቤ ነው በነገራችን ላይ ዘመድ ሞቶብህ የራስህ ዘመድ የራስህ የስጋ ዘመድ የራስህ ወላጅ ልጅ ዋቴቨር ብቻ እንደዛ አይነት ሰው ሞቶብህ ከሆነ ለቅሶ እንዳው ስሜቴ የባሰ ነው። የራስ ለቅሶ ላይ ሆነ ሰልፊ የምቀርጸው እኔ መሰለኝ። ግን በድፍረት እንዳው ነውር አይንን በጨው ቁርጥም አድርገህ ታጥበህ ዘፍዝፈህ በልተህ ጋቢን ጣል አድርገህ ሰው ቤት ሄደህ ሰልፊ የተቀረጥክ መሰለኝ። አያምርም እንደዚህ በቃ ስንስት አያምርም። አንዳንድ ጊዜ የራሳችን ብንጠብቅ ጥሩ ይመስለኛል። እንደው ተደበቅ እስቲ። ሌላው ደግሞ ኮሜዲያን እሸቱ መለሰ ታሰረ በሚል በተለያዩ ሶሻል ሚዲያዎች ሲዘዋወሩ የነበሩ መረጃዎች መልክታችሁታል ብዬ አስባለሁ። እሸቱ በምን ምክንያት ሊታሰር ቻለ ብለው እንግዲህ የተለያዩ ሰዎች እንደ ምክንያት እያቀረቧቸው የሚገኙ ቪዲዮዎች አሉ ማለት ነው። እነሱ ቪዲዮዎች እንመልከትና ታስሯል ወይስ አያሳስረውም የሚለውን እናንተ የሚሰማችሁን ትክክለኛ ሐሳብ አስተያየት ደግሞ ኮሜንት ላይ ታስቀምጡልኝ። ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል። ጭንቀት ላላችሁ ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ አንጀት የሚያርስ ከልብ የሚደርስ የሚያጽናና ቃል የሚመክር ጓደኛ መሆን እንደሚችል ታውቃላችሁ። ባጭሩ እሸቱ መለሰ እያለን ያለው ነገር ቄስ ለምኔ ፓስተር ለምኔ ነው። ጭንቅ ሲል ኤአይ ላይ ገብተህ ጣጣጣ አደረግና የሆነ ምዕራፍ የሚያጽናና ቃል ይመጣላል። እሱን አንብበህ ትጽናናለን። ሰይጣንስ ኤአይ ሊረጭ ነው ጸበል ኤአይ ሊረጭ ነው ጸበል። እንዴት ነው የምታስበው ግን አንተ ሰውዬ? ኤአይ በጣም ጠቃሚ ነው። አሁን ለቴክኖሎጂ ኤአይ ነው የመሰለ ነገር የለም። ኤአይ በጣም ቴክኖሎጂ ነው።
ግን በፍጹም ሃይማኖትን ሊተካ የሚችል ነገር አይደለም። የነፍስ አባቶችን ሊተካ ፓስተሮችን ሊተካ የሚችል ነገር አይደለም። ሊያጽናናህ አንብበህ ለመጽናናት መጽሐፍ ቅዱስ አንብበህ ልጽናናም እንጂ ኤአይ ያጽናናኝ። አሁን አንተ ማለት የፈለከው ነገር አልገባኝም። ለማስተማር ከፈለክ ቴክኖሎጂውን አስተምራለሁ ብለህ ማስተዋወቅ ትችላለህ። ኤአይ ከመጽሐፍ ቅዱስ ጋር በምን? ይሄ በጣም ሴጣናዊ ነገር እኮ ነው። ሴጣናዊ ነገር ነው እያስተላለፍክ ያለው። ሰው ነፍስ አባት ጋር ከመሄድና ነፍስ አባት ጋር ንስሐ ከመግባት ይልቅና ከመጽናናት ይልቅ እዛችሁ ጋር ስልኩ ላይ ወይ ኮምፒውተሩ ላይ ጣጣ አርግቶ የሆነ ምዕራፍ መጥቶለት ያንን ነገር እንዲያነብ እያበረታታ ነው። ከዛ ደግሞ ነጠላን ጠልጥላ ደግሞ ሙታንሳ ገዳም እከሌ ገዳም እያልክ ደግሞ አዛ ታረገናል። እኔ ምን እንደሚሻል አላውቅም። የምታስተምረው ነገር አሪፍ ነው። ስለ ኤአይ ማስተማር እኔ አሪፍ ነገር ነው። ኤአይ በጣም በአሁኑ ዘመን ኤአይ በደንብ መታወቅ ያለበት ነገር ነው። በደንብ ሰው መማር ያለበት ነገር ነው። ግን ከሃይማኖት ጋር ለምን ታገናኘዋል? ምንስ ያገናኘዋል? ሃይማኖትን በፍጹም ከምንም ነገር ሰው ሴጣን ሲይዘው በምን ኤአዩ መጥቶ ጸበል ሊረጨው ነው ወይ ጸልዮ ሊያድነው ነው? ንገረን እስቲ። ይሄንን ተመልሰልናል። ድጋሚ እየሰቀልነው ነው ኢየሱስ ክርስቶስ። እዚህ ጋር ታለቅሳለህ ክርስቶስን ድጋሚ ሊሰቅሉት ብለህ፣ አንተ ግን ድጋሚ ልበላል ነው። በጣም ስልጣኔው በዛብሽ መሰለኝ። አንዴ ኮሜዲያን ትሆኛለሽ፣ አንዴ አማካሪ ትሆኛለሽ፣ አንዴ የዕጣ ተጫዋች ትሆኛለሽ፣ አንዴ ቤተ እምነት ውስጥ ትገቢና ገዳም ታስገነቢያለሽ፣ አንዴ የራሴ ከተማ ትያለሽ ምናምን። በጣም ወጥረገሽ። እሺ ትንሽ ተረጋጊ። እንዲህ ያልሽ እንዲህ በቃ ቆላ። እሺዬ አሁን ባለፈው ምን አልክ? ካናዳ ሰው ልካለው ብለህ አስበልቻ ይቅርታ ልክ ያ ካናዳ በነፃ ነው ምናምን የሚሉ ብቻ ካንተ ጋር ተጣምረት ሲሸቅል ነበረ። እዛ እኔ የለሁበት ምናምን አልክ። አሁን ደግሞ ኤአይ አሰልጥኜ እገባለሁ አልክ። አስቀና እንደ እነሱ ገቢ ታስሬ ቦታም ያዋጣኛል ብለህ ነው መሰለኝ እሸቱ። እና ከዛ ደግሞ አንድ ያገረ ልጅ ይዘህ መጥተሃል። የአዳማ ልጅ ናቲ የሚባል አርቲስት ነው ምናምን። የአዳማን ህዝብ አታሰደቡት። የአዳማ ህዝብ ትልቅ ህዝብ ነው ያለው። እሸቱ ወይስ የፕራዳዋ ዕዳ አለብኝ ብለሃል። እሱንም ደርሶብህ ሊሆን ይችላል፣ ግን በእኛ ህዝብ አይደለም እንዴ። ልጅን እኮ ቴሌቪዥን አላሳየውም ብለህ እኮ አንተ የህፃናት ፕሮግራም ዶንክ ቲዩብ ላይ እኮ የለቀቀ ሰው ነህ እኮ። ያንተ ልጅ ቴሌቪዥን አያይም፣ የኛ ልጅ አይቶ እንዲጀዝቡ ፈልገህ ነው ማለት ነው። ጀዝባ አንተ ነህ እሸቱ። እና በጣም ወጥ እየረገጥክ ነው። የገጠሬነት ፈጦ እየወጣ ነው። ሰው ስቆ ስለሳቀልህ ሞኝ ነው ማለት አይደለም። ገባ? ሰው እንደ መዝናኛ አይቶ ነው ሲከተል የነበረው። ገባ? አሁን አንተ ነቄ ብለሽ በቃ ስልጥን ብለሽ በዚህ ብለሽ እየመጣሽ ነው። የኪር መውደቂያ ቅርብ እየሆነ ነው። ፈጠራ ካለቀብህ ክብርን ይዘህ ተቀምጠህ ቁጭ ብትል ይሻላል። ገባ? በጣም ተፈላሰፍክ። እኔ እኮ በቃኝ ከኢትዮጵያ ህዝብ ከዳው ህዝብ በኮሚሽን እዛ ለሞላ ሀብታም ዲያስፖራ ገዳም ስገዛ ነው በኮሚሽን የገዛው እኮ እናውቃለን እኮ ሰምተናል። ኢትዮጵያ ህዝብ ግን አንዴ ካከበረ ቦታ ይሰጣል፣ ቶሎ አይጥልም። ግን አንቀሮ የተፋቀን ግን ማለት ነው መመለሻ ይጠፋል ነው ማለት። እንዳንተ ብዙ ያደረጋችሁ ሰዎች ነበሩ። የመጀመሪያው ባለስልጣን ይነሳል። የዘንድሮን የደመራ በዓል ለየት የሚያደርገው በለውጥ ውስጥ ሆነን ስለምና ማቴዎስ ወንጌል ላይ አለ። ቁጥሩን የጠፋኝ ሁለተኛው ይመጣል ያይናል። ሁለተኛው እንጨቶች ተደምረው ውብ ደመራ እንደሚሰጡ እኛም እንደመራለን። ከዛስ ተደምረንስ እኔ አላልኩም። ይሄ እናንተ አይዲያ ነው። እኔ አላልኩም። አንዳንድ ባለስልጣናት ደግሞ አሉ በጣም ጮክ ብሎ የሚያወሩ አላይሽም። ብዙ ጊዜ ባይዘይ ባለስልጣን ብቻ አይደለም እንደዚህ ትልልቅ ኢቨንት ላይ ማይክ ያለ የማይመስላቸው ሰዎች አጋጥሞሽ አያውቁም? በጣም የሚጮሁ ኢትዮጵያ እንደ መስቀሉ ቆፍረን አውጥተናታል። እንዴ የቱ ጋር እንዴ ችግኝ ተከላ አይጠሩን አይደል? እንዴ ኢትዮጵያ ስትቆፈር አይጠሩንም እንዴ? እንዴ አካፋ ከኛ እውነት እንሄድ ነበር። አሁንም ነገራችሁ በሙሉ ቴሌቪዥን ላይ የተላለፈ ዩቲዩብ ላይ ያለ ምንም የጨመርኩት ነገር የለም።
አንዳንድ ደግሞ አሉ ይሄ በዓሉን ይሄ ፌስቲቫል ለማድረግ የሚሞክሩ ሰዎች አሉ። ወሬ ያጣፈጡ መስሏቸው የዘንድሮን የደመራ በዓል በብሔርና በሃይማኖት ሳንለያይ አንድ ላይ እያከበርን ነው። በእናትሽ ማማዬ ሙስሊሞች ደመራ ጀምራችኋል? የጥላቻ ንግግር ኢትዮጵያ ውስጥ ክልክል ነው ታውቃላችሁ አይደለ? ይሄ ፌስቡክ ላይ ምናምን እንጣጣለው ብትል እንዴት ያወጡዋል ጎልጉሎ ማለት ነው። የጥላቻ ንግግር አይቻልም ከደመራ ቀን በስተቀር። ይመጣል ደግሞ አለ የደመራ ቀን ክርስቶስ ጥልን የገደለበት የፍቅር በዓል ነው ደመራ። የዛ ቀን ማለት መስቀሉ የተገኘበት የዛ ቀን ይመጣል። ከባድ የጥላቻ ንግግር ጨቋኞችንና የናጡት ነካሾችን አድርባዮችንና ባንዳዎችን እንደ መሽገር ተጣብቀው የሚመጠምጡንን ግንብራሶችንና እንጨቶችን እነዚህ በተባበረ ክንዳችን አፈር ድሜ እናገባቸዋለን። አሜን። ሌላ ደግሞ ሊያሾ ስለ ጆን ዳንኤልና ስለ ጃኒ እጅግ በጣም አስገራሚ ንግግርን ስትናገር ነበረ። ሰምተነው እንመለስ። ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እነሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አይደለም ውስጥ ያላመነበትን ልንገራችሁ። የዛን ቀን ጆን ዳንኤል አምባሳደር የሚሆንበት ቀን ነበረ። ቦሌ መድኃኒዓለም ዴንታል ጥርስ ምናምን አምባሳደር ሆኖ ፕሮግራም ላይ ነበረ። ትዝ ካላችሁ ሊቅ መጣሽ እንዴ ሲለኝ ነበረ። ጭራሽ የሚያውቀው ነገር የለም። ፕሮግራም ላይ ነበሩ። አምባሳደር ሆኖ የሚሸለምበት ቀን ነበረ። እውነት እንነጋገር፣ ስለ ሀቅ እናውራ ከተባለ በዚህ ቅስፈት በዛ ሰዓት በዛ 8 ሰዓት ላይ ጃኒ ወጣ ስለ ጆን ዳንኤል እንደዚህ አይነት ነገር ተናገረች? አልተናገረችም? ሀቅ እናውራ፣ ያየነውን እናውራ ጋይስ። ተው ሌላ ነገር ስለምንወዳት ሴት ስለሆነች አይደለም። እውነቱን እንነጋገር። ኦኬ ይጣላሉ፣ ይደበድባታል። ድሮ ነው እሱ፣ በዛኛው ሪሌሽናቸው ነው፣ ተለያይቷል። ከዛ በኋላ ግን የዛን ቀን ይሄ ልጅ ፕሮግራሙ ቀን ነው። እንደው ሪፖርት ሊያደርግባትና ሊያዘጋባት እንኳን ቢፈልግ ይሄን ፕሮግራም ከዘጋ በኋላ ነው እንጂ እሱ እንደሚያዘጋው ስለምታቅ ያኔ አብረው በነበሩበት ሰዓት ሪፖርት ሰዎች ላይ እንደሚያደርግ ስለምታቅ የሷን አካውንት ባድ ያረግባት ወጣ እንደምትናገር ያውቃል። የአዶናይ ጓደኛ ናት፣ ፓወሯን ያውቀዋል። ሰዎች እንዴት አክሴፕት እንደሚያደርጓት ያውቃል። በዚህ ደረጃ ድፍረትም አቅምም ኑሮት ሪፖርት አድርጎ የጃኒን አካውንት ያዘጋል። እኔ በእርግጠኝነት የምነግራችሁ ሌላ ኬዝ ሊኖራችሁ ይችላል፣ ጸብ ሊኖራችሁ ይችላል፣ ብላ አላውቅም። ግን እውነት እንነጋገር ከተባለ እናንተ ራሳችሁ እንዴት አምናችሁ ይሄንን ተቀበላችሁ? ጭንቅላታችሁ እንዴት ተቀበለው? ሊያ ሴት ልጅ ነሽ። ኖ አይደለም። ሚዲያ ላይ አምጥተው ያወሩት እንድናወራላቸው መሰለኝ። በውሸት ሲያወሩ እንድንመሰክርላቸው አይደለም የተናገሩት። ሁለቱም ያወሩት ጆን ዳንኤልም ጋር ያለው ውሰት እንናገራለን፣ እሷም ጋር ያለው ውሰት እንናገራለን። እውነታውን እናውራ ከተባለ ማለት ነው። በአድማ ደጋፊ በአድማ ተቃዋሚ ያሉ ስተት ሲሆን ስተት፣ ትክክል ሲሆን ትክክል። ለሀቅ እስላምም ኮንክ ሃይማኖት አለ፣ ክርስቲያንም ኮንክ ማህተብ አለክ፣ ኦርቶዶክስ ነው። ለእውነት እንነጋገር። ይሄ ልጅ ዛሬ አምባሳደር በሚሆንበት ዘመን ሰዓት ዛሬ እንዴት የጃኒን አካውንት አዘጋባል? አራሺም ነው ምናምን ልትባባል እንኳን ይገባል። ፋታ ሰጣችሁ ወደ እሱ ላይ ተሱም ስሜት አይሆኑ ስተሰራ አው ስተሰራ ፍያሌ ቤት ገብቶ ቀባጠረ አው ቀባጥሯል፣ ቃላት ጥሯል፣ ቃላት አምልጦታል። ትክክል ስተት ነው። አልደግፈውም። ምን የሚሄንን አካውንት አለው፣ አካውንቱ ላይ አውርቷል። አካውንቱ ላይ ከተናገረ በኋላ ሰው ቤት ገብቶ ማብራራት አይጠበቅበትም።
አዎ እሷ አካውንቴን ይዘጋ ነበር ከዚህ በፊት ይመታኛል ነው ያለችው። ትክክል። እሷ የድሮ ታሪኩን አውጥታ ስትናገር እሱ ደግሞ አሁን ያለውን ደካማ ነገር ወይም ያጠፋችው ነገር አጋልጦ እንደሚሰጠው ማወቅ አለባችሁ። አንቺ ቤትም ቢሆን አንተም ቤት ቢሆን የሆነ ሰው አንተን ሊጥልህ ከመጣ አንተም የምታሸንፍበትን ነገር ይዘህ ነው የምትወጣው። ግን ሚዲያ ላይ ምን አለ የተረዳሁት ነገር የገባኝ ነገር የሆነ ሰው ገፍቶክ ደጋፊ ከበዛክ ያንን ነገር ይዘህ ከመጣክ ይወረወርብሃል ሳንጃ ማለት ነው። እንዴ ሌላም ነገር ካለው ልጁ ይዞ ቢወጣ አይገርመኝም። ምን ይደበድባት ነበር። የዛሬ 2 ዓመት ቪዲዮ እየጎረጎሽ በቦክስ አጠጥቷት ነበረ። የዛሬ 2 ዓመት ሰድቧት ነበረ። እያመጣሽ በዛሬ 2 ዓመት ቪዲዮ ልትቶክሹና ልትከሹ የመጣሽ ሰው እሱ ደግሞ የቅርብ ጊዜ ታሪካቸውን አውጥቶ ቢዘገዝግ አይገርመኝም። ሐቂቃው ይሄ ነው። ከዛ ምን አልኳችሁ? እኔ ግን የሆነ ሴራ ያለ ይመስለኛል። ጆን ዳንኤል በዚህ ደረጃ እንዲያረግም ግን የሆነ ጌመር ምናልባት ጌመር አሁን ጆን ዳንኤል ስለመጣ ወደ ጌሙም ስለተመለሰ ሰዎችም እየረዱት ሰፖርት እያደረጉት ስለሆነ የሱን ነገር ለማጥፋት የሆነ ጌመር ይሄን ቀመር እየቀመረባቸው ነው። ይሄን ልጅ ለማስጠመድ ከጌሙ ለማስወጣት እኔ እንደዛ ነው የሚመስለኝ ብዬ እንደውም የዛሩ ቀን ላይቭ ላይ አልተናገርኩም ጋይስ እንጂ ሌላም ነገር አላልኩም። ይሄንን ያልኩት እርግጠኛ ነኝ እሱ አይደለም ይሄን የሚያደርገው የሆነ ሰው ግን አለ። ከዛም በሱ ይሳበብበታል። ምክንያቱም ጌመሩን ወደድሽም ጠላሽም ጌሙን የተቆጣጠረው ጆን ዳንኤል ነው ከመጣ በኋላ ያንን ነገር ለማሳት የሆነ ጌመር ግን የሚሰራ ሰው አለ በሪፖርት እንደዚህ የሚያደርጋቸው። ምክንያቱም ኢሹ ሊሆን የሚችለው ህዝብ ሊጠላው የሚችለው ይሄንን ነገር ሲደረግ ነው። የጃኒን አካውንት የአዶናይን አካውንት ሲያዘጉ ነው ጆን ዳንኤል ከጌሙ የሚወጣው። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን እንደማይምክራችሁን ደግሞ ኮሜንት ላይ በነፃነት ጻፍ እንድታደርጉልኝ እፈልጋለሁ። ሰላም